ሄሎ ጤና ይስጥልኝ እንዴት ናችሁ? ዛሬም እንደተለመደው ለሜዲካል ሰርጂካል እና ሌሎች ኮርሶች ላይ ያለ ለኤግዚት ኤግዛም የሚመጡ ጥያቄዎችን ይዘላችሁ ቀርበናል። 24ኛ ክፍላችን ወይም ደግሞ ፓርት 24 ላይ ደርሰናል። ከዚህ ቀደም በብዙ ቪዲዮዎችን አዘጋጅተናል። እንግዲህ ያንን ደግማችሁ እያያችሁ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች እንዲዳረስ ደግሞ ሼር አድርጉ። ከተመቻችሁ ደግሞ ላይክ ማድረጋችሁን፣ ኮሜንት ላይ ደግሞ የተሻለ ስራ እንድንሰራ ሪኮመንድ ብታደርጉን ደስ ይለናል። ስለዚህ ዛሬ 24ኛ ክፍላችን ለኤግዚትም ለሲኦሲም ለሌብል ቤዝ ተማሪዎችም ለባችለር ተማሪዎች ወይም ደግሞ ለቤሲ ተማሪዎችም የሚሆን ሜዲካል ሰርጂካል ላይ እና ሌሎች ላይ ያካተቱ ጥያቄዎችን ይዘን ቀርበናል። ቅድም እንዳልኩት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሌሎች እንዲዳረስም እንደዚሁ ሼር አድርጉ። ስለዚህ ወደ እያንዳንዱ ጥያቄዎች እያየን በእያንዳንዱ ሲናሪዮ ስር ያሉትን ጥያቄዎች እየሰራን እንሄዳለን። የመጀመሪያው ጥያቄያችን የሚሆነው 65 year old male the patient present with a febrile productive cough and shortness of breathing chest pain። አሁን ምን አለው? ፕሮዳክቲቭ ካፍ አለው ዊዝ ፌቨር ነው ፌብራይል ነው ወይም ደግሞ ሙቀት አለው፣ የሰውነት ሙቀቱ ራይዝ አድርጓል። ኢንክሉዲንግ ኦፍ ቼስት ፔን አለው። እንግዲህ ካፍ ካለ ከዛ ሾርትነስ ኦፍ ብሪዚንግ የመኖር እድል አለው። ዛት ኢንተርፌሪንግ ኦፍ ጋዝ ኤክስቼንጅ፣ እሱን ጋር ተያይዞ ደግሞ ቼስት ፔን ወይም ቼስት ታይትነስ ይኖረዋል። አስኮልቴሽን ዲስክሎዝ ሲደረግ ክራክል ሳውንድ ሎወር ሎብስ ላይ እንግዲህ ስለ ለንግ ስታወሩ ስለ ሎቦች አሉ። ለምሳሌ ሌፍት ሳይዱ 3 ሎቦች አሉት። ራይት ሳይዱ 3 ሎቦች አሉት። ሌፍት ሳይዱ ደግሞ 2 ሎብስ አለው። ከነዛ ውስጥ ሎወር ሎብስ ላይ ክራክል ሳውንድ አለው። ስለዚህ ዱሪንግ አስኩልቴት በምናደርግበት ሰዓት በምናዳመጥበት ሰዓት ምን አለ? ክራክል ሳውንድ አለ ማለት ነው። ዋት ዘ ሞስት አፕሮፕሪየት ኢኒሺየት ነርሲንግ ኢንተርቬንሽን። እንደዚህ አይነት በሽተኛን ካለ ምን አይነት ኢንተርቬንሽን እናደርጋለን ነው? ምን አይነት ኢንተርቬንሽን እንሰጣለን? የመጀመሪያው አድሚኒስትር ኦፍ ፕሪስክራይብድ ብሮንኮዳይሌተር ነው። ስለዚህ የመጀመሪያው ምርጫ እሱ ይሆናል። በተንከር the patient to take deep breathing and coughing, obtain sputum sample for culture and sensitivity, the place of the patient of the sternum positions, which is the more nursing intervention for these patients. ምንድን ነው የምናደርገው? ስለዚህ ምን አለ? የመጀመሪያው በጣም ፌብራይል ነው፣ ፕሮዳክቲቭ ካፍ አለው፣ ሾርትነስ ኦፍ ብሪዚንግ ኢንክሉዲንግ ኦፍ ቼስት ፔን አለው። ዱሪንግ አስኩልቴሽን ደግሞ ምን አለ? ዲስክሎዝ ማለት ይሰማል ማለት ነው። ዳስ ሳውንድ ማለት ነው። ክራክል ሳውንድ አለው ኢን ዘ ሎወር ሎብስ። ይሄ የሚሆነው ምንድን ነው? ስለ ፖስቱራል ድሬኔጅ ወይም ደግሞ ቶራሴንቲሲስ ፓራሴንቲሲስ ስፔሻሊ ቶራሴንቲሲስ እና ወይም ደግሞ ቼስት ቲዩብ ስትማሩ ከዛ ውስጥ አንደኛው አድቫንስ ነርሲንግ ፕሮሲጀር ከተማራችሁ ውስጥ ምንድን ነው? ይሄ ፖስቱራል ድሬኔጅ ወይም ደግሞ ፖዚሽን በመቀያየር ሴክሬሽኑን ማስወጣትና ካፍን ኢኒሼት ማድረግ። ስለዚህ አንደኛው ነርሲንግ ኢንተርቬንሽን ዊዛውት ኤክስትራ የሆነ ሜዲካል ኢኩዊፕመንት ኦር ፋርማኮሎጂካል ኢፌክት ሳንጠቀም ምን ማለት ነው? ፔሽንቱን ካፍ ዲፕ ብሪዚንግ ምን እንዲያደርግ ኢንኬሬጅ ታደርጋላችሁ። ዲፕ ብሪዝ እንዲያደርግ አየር እንዲያስገባ ከዛ ካፍ እንዲያደርግ። ቢኮዝ ይሄኛው ፊዚዮሎጂካል ቼንጅ ያመጣል ማለት ነው። ሾርትነስ ኦፍ ብሪዚንጉም ሪሊቭ ያደርጋል። ስለዚህ መልሳችን የሚሆነው ኢንኬሬጅ ዘ ፔሽንት ቴክ ዲፕ ብሪዚንግ ኤንድ ካፊንግ ኤክሰርሳይዝ ነው። አድሚኒስተር ፕሪስክራይብድ ብሮንኮዳይሌተር ይሆናል። ግን አሁን ምን እያለ? ፕሮዳክቲቭ ካፍ አለው እያለ ነው። ስለዚህ ናሮዊንግ አለ የለውም ማለት ፕሮዳክቲቭ ካፉ ነው ምን ያደረገው? ሾርትነስ ኦፍ ብሪዚንጉን ያመጣ። ሾርትነስ ኦፍ ብሪዚንግ ደግሞ ጋዝ ኤክስቼንጅ ኢንተርፌር ያደርጋል። ያ ደግሞ ቼስት ፔንን ያመጣል። ወይ ኢንክሉዲንግ ኦፍ ኢንፍላሜሽን ማለት ነው። ከኢንፌክሽኑ ጋር ተያይዞ የሚመጣው ማለት ነው። ስለዚህ መልሳችን የሚሆነው ምንድን ነው? ዳትስ increase the patient to take deep breathing and coughing ይሆናል ማለት ነው። ሁለተኛው 29 years old male patient present with vomiting and local rigidity and severe headache with a positive bruising and kerning sign። የብሩዚንግ ሳይን እና ከርኒንግ ሳይን ኖቲስ ስታረጓቸው ፖዚቲቭ ናቸው። that indicate of meningitis ማለት ነው። እነዚህ ፖዚቲቭ ብሩዚንግ ሳይን and ከርኒንግ ሳይን ክላሲካል ክሊኒካል ማኒፌስቴሽን ወይ ኢንዲኬተር ኦፍ ሜኒንጃይተስ የሜኒንጃይተስ ክሊኒካል ኢንዲኬተሮች ናቸው። እነዚህ ፖዚቲቭ ብሩዚንግ ሳይን እና ከርኒንግ ሳይን ማለት ነው። እነዚህን በዋት ኢዝ ዘ ሞስት ላይክሊ ነርሲንግ ዳያግኖስ ነው። አሁን እኛ ነርሲንግ ይሄ ሜዲካል ዳያግኖስ ነው። ይሄ ሜኒንጃይተስ ኢዝ ሜዲካል ዳያግኖስ። አሁን ነርሲንግ ዳያግኖስ ላይ ነው ፎከስ የምናደርገው። ስለዚህ ምን አለው? ቮሚቲንግ አለው፣ ሪጂዲቲ አለው፣ ሲቪር የሆነ ሄዴክ አለው፣ ፖዚቲቭ የሆነ ብሩዚንግ እና ከርኒንግ ሳይን አለው። እነዚህ ኖስ አድርገናል። ዋትስ ሞስት ላይክሊ ነርሲንግ ዳያግኖስ ነው? ሪስክ ፎር ኢንፌክቲቭ ኤርዌይ ክሊራንስ፣ ቢ ሪስክ ኦፍ ኢንፌክቲቭ ብሪዚንግ ፓተርን፣
ሲ ሪስክ ፎር caregiving role strength risk of the for infection ስለዚህ የሚሆነው ምንድነው የሚሆነው አንደኛ ይሄ በጣም ሲቪር የሆነ ሄዴክ ያላቸው ሰዎች ወይም ሪጂዲቲ ያላቸው ሰዎች ኢንክሉዲንግ ቮሚቲንግ ያላቸው ሪስፓራቶሪ ላይ ኢንፌክቲቭ ይፈጠራል ሜኒንጃይቲስ ዴቨሎፕ ያደረጉ ሰዎች አንደኛው ትልቁ ሾርትነስ ኦፍ ብሪዚንግም ይኖራቸዋል ከዛ ባሻገር ደግሞ ሪስክ ኦፍ ኢንፌክቲቭ ኤሪዮ ክሊራንስ አላቸው ሪሌትድ ቱ እንግዲህ እያንዳንዱ ሜኒንጃይቲስ ሳት ኢንፍላሜሽን ኦፍ ዘ ሜኒንጅስ ማለት ነው ወይም ደግሞ የብሬን ከቨርን ኢንፍሌምድ ሲሆን ሜኒንጃይቲስ እንለዋለን ወይ ስፓይናል ኢንክሉዲንግ ኦፍ ሴንትራል ነርቨስ ሲስተም ስፓይናል ኮርዳችን እና በብሬናችንን ከቨር የሚያደርገው ማለት ነው እሱ ኢንፍሌምድ በሚሆንበት ሰዓት ብዙ ነገሮች ኢንተርፌር ይሆናሉ ከነዛ ውስጥ አንደኛው ምንድነው ኢንፌክቲቭ ኤሪዮ ክሊራንስ እንዳይኖራቸው ያደርጋል ኢንፌክቲቭ ኤሪዮ ክሊራንስ ስለዚህ አንደኛው ሞር ነርሲንግ ዳያግኖስ የሚሆነው ሪስክ ፎር ኢንፌክቲቭ ኤሪዮ ክሊራንስ ነው ሪስክ ፎር ኢንፌክቲቭ ብሪዚንግ ፓተርን እሱ ከኢንፌክቲቭ ኤሪዮ ክሊራንስ ቀጥሎ የሚመጣ ነው ኢንፌክቲቭ ብሪዚንግ ፓተርን ወይም ደግሞ ኢንተርፌሪንግ መኖሩ ከሪስክ ኦፍ ዳት ኢንፌክቲቭ ኤሪዮ ክሊራንስ ቀጥሎ የሚመጣ ነው ሪስክ ፎር ኬርጊቨር ሎስ ይሄም ሪስክ ኦፍ ኢንፌክሽን ይፈጠራል ግን ሞስት ላይክሊ የሚሆነው ሪስክ ፎር ኢንፌክቲቭ ኤሪዮ ክሊራንስ ይሆናል ማለት ነው ስለዚህ መልሳችን ኤ ላይ ያለው ይሆናል ማለት ነው ሶስተኛው ሲኬዲ ዴቨሎፕ ያደረገ ክሮኒክ ኪድኒ ዲዚዝ ያለበት ፔሸንት ዋስ ሴረም ፖታሲየም ሌቭላቸው ምን ይሆነ 6.4 ኢኩቫለንት ፐር ሊትርስ ዊዝ ዳስ ፕራዮሪቲ ኦፍ ዳስ ኢንተርቬንሽን ሶ እነዚህ 6.4 አካባቢ የሆነ በሚኒማል ኢኩቫለንት ዊዝ ሊትርስ የሆነ በሽተኛ ወደ እናንተ ቢመጣ ወይም ደግሞ ቢኖራችሁ እጃችሁ ላይ ነው ቁም ነገሩ so which one is the most priority of intervention ነው የትኛውን ነው የምታስቀድሙት እያላችሁ ነው ሲኬዲ ዴቨሎፕ ያደረገ ክሮኒክ ኪድኒ ዲዚዝ ያለበት ስለዚህ የአንደኛው የፖታሲየም ሌቭል ወይም ደግሞ የመጨመር አንደኛው ወይም ደግሞ ሃይፐርካሊሚያ የሚገቡት አብዛኛው ሲኬዲ ዴቨሎፕ ያደረጉ ሰዎች ናቸው ስለዚህ ከኖርማሉ በላይ በሚሆንበት ሰዓት ሃይፐርካሊሚያ እንለዋለን የዚህ አንደኛው ምልክቱ የኪድኒ ፌለር ወይም ሞስት ኮመን ሳይን ሲምፕተም የሚባሉት የፖታሲየም ሌቭላችን በጣም ይጨምራል ማለት ወይም ሌቭላቸው ይጨምራል ኢንክሉዲንግ ኦፍ እርግጥ ሌሎችም ነገሮች አሉ ሃይፐርካሊሚያ በሚሆንበት ሰዓት መስል ዊክነስ ካርዲያክ አሪቲሚያ ናውዚያ ፋቲግ እነዚህ በጣም ካርዲናል ሳይን ናቸው የሃይፐርካሊሚያ ደግሞ በምንድን ነው የመጣው በፖታሲየም ሌቭላችን በመጨመሩ ማለት ነው ሶ ይሄ ምንድነው ሶ የሚሆነው ነርሲንግ ኢንተርቬንሽናችሁ ምንድነው ሞኒተር ባውል ሳውንድ ነው ፕሪፔር ፎር ዲያሊሲስ ነው አድሚኒስትር ፖታሲየም ነው ፕሮቫይድ ሃይ ፖታሲየም ስለዚህ አሁን ሲናዲ በፍጹም አይሆኑ እንደውም ሪስትሪክት ነው የሚደረጉት ስለዚህ መልሳችን የሚሆነው ምንድነው ፕሪፔር ፎር ዲያሊሲስ አርቲፊሻል ዳያላይዘር በመጠቀም ኪድኒ ተክቶ የሚሰራ ዳያሊሲስን ምን ማድረግ ነው ዳት ኢዝ ፕሪፔር ማድረግ ለዛ ፕሪፔር ማድረግ ሳይኮሎጂካል ፕሪፔር ታደርጓቸዋላችሁ አንዳንድ ሌሎች ቅድሚያ የሚሰሩ ፕሮሲጀሮች ካሉ እነሱን ፕሪፔር ታደርጋላችሁ ኔፍሮሎጂስቱ ወይም ደግሞ የኪድኒ ስፔሻሊስቱ እዛ አካባቢ ላይ እነዚህን ፕሪፔር እንዲያደርግ ሪኮመንድ ታደርጋላችሁ እናንተም የተሰጣችሁን ሪኮመንድ ካለ ፕሪስክራይብ ያደረገለት ሌሎች መድኃኒቶች ካሉ እነሱን ፕሪፔር ታደርጋላችሁ የበሽተኛውን ሳይኮሎጂካል በደንብ ሞኒተር ማድረግ ያስፈልጋል ማለት ስለዚህ ዲያሊሲስ የሚያስፈልጉ ቅድመ ሁኔታዎች አሉ ማለት አንድ ሰው ዲያሊሲስ እንዲገባ የሚያስፈልጉ ነገሮች እነዚህ ልክ እንደ ፕሪኦፕሬቲቭ ለዲያሊሲስም ፕሪፔር ይደረጋል ማለት ነው ለምሳሌ አነስቶሞሲስ ወይም ደግሞ ይሰራል ኤቪ የምንለው አርተሪያል ቬን አነስቶሞሲስ ይሰራል እነሱን የሚሰራው ደግሞ ሰርጅን አለ እሱ ፕሪፔር ይደረጋል ለዛም ሬዲ ይደረጋሉ ሌሎች ነገሮችም ይሰራሉ ማለት ነው ኤሌክትሮላይቶችም ኢምባላንስ እነሱ ሞኒተር ይደረጋሉ ፍሉዱም ሞኒተር ይደረጋል ኦር የፔሸንቱ የሄልዝ ስታተስ ሞኒተር እነዚህ ተደርገው ለዛ ዲያሊሲስ ፕሪፔር ማድረግ አንዱ ይሆናል ማለት ነው ሲኬዲ ዴቨሎፕ ያደረገ አንደኛው ካርዲናል ሳይን ሃይፐርካሊሚያ ይገባል ወይም ደግሞ ፖታሲየም ሌቭላቸው ከ6.4 በላይ ይሆናል ማለት ነው መልሳችን የሚሆነው ቢ ነው the child present with edema and forced urine forced urines ማለት with በአማርኛ ምንድነው ይሄ ፎመስ የምንለው ወይም ደግሞ የአረፋ አይነት የሚመስል ዩሪናል with lab results confirm the conditions ይሄ ላብ ሪፖርቱ ያን ያሳያል ነው እና ኢደማም አለው ሶ ምንድነው
ሪዛልቱ ኮንፊርም የሚያደርገው እንደዛ አይነት ይቅርታ the child present with edema አንደኛ ኢደማ አለው እብጠት አለው ይሄ ኢንተርሻል ስፔሱ ላይ ያለ ኢደማ አለ እሱ ኢንተርሻል ስፔስ ላይ ያለ ፍሉ ሲጠራቀም አንደኛው ካራክተሩ ምንድነው ኢደማትስ ነው ዴቨሎፕ የሚያደርጉት ሎወር ኤክስትሪሚቲ ላይ ሊሆን ይችላል አራውንድ ዛት አይ ቦላችን አካባቢ ሊሆን ይችላል በት ስፔሻሊ ሎወር ኤክስትሪሚቲ ላይም እንደዛው ማለት ነው እና ምን አለው 14 ዩሪንስ አላቸው ይሄ ምንድነው አረፋ የሚመስል ዩሪን አለ እሱ ላብ ሪዛልቱ ኮንፊርም የሚያደርገው ምን ሊሆን ይችላል ነው አንደኛው ሄማቹሪያ ነው that blood in the urine ማለት ነው ሁለተኛው ሃይፐር አልቡሚኒያ ነው and ፕሮቲን ዩሪያ እና ሃይፐርካሊሚያ በብዛት እነዚህን ይሄ በተለይ የዩሪን ላይ የፕሮቲን መጠን ከ3.5 ግራም ፐር ዴሲ ግራም ፐር ዴይ ዩሪኔት የሚያደርግ ከሆነ እና ከዛ በላይ ከሆነ አብዛኛውን ጊዜ እንደዚህ አይነት በሽተኞች ደግሞ ኮመን እነዚህ ፕሮቲን ዩሪያ የሚኖርባቸው ኔፍሮቲክ ሲንድረም ዴቨሎፕ ያደረጉ ሰዎች ስፔሻሊ ዩሪናሪ ሲስተም ላይ ወይም ደግሞ ኔፍሮን ላይ ምን ያደርጉ ሲንድረም ዴቨሎፕ ያደርገው ኔፍሮቲክ ሲንድረም የሚባል ዲስኦርደር ያለባቸው ሰዎች ፕሮቲን ዩሪያ አላቸው አንደኛው ዋና መገለጫቸው ፕሮቲን ዩሪያ ከሄ ደግሞ 14 ዩሪንስ የምንላቸው due to that excessive protein in the urine ማለት ነው እዚህ ጋር የምታዩት የሚገኘው አብዛኛው ፎርት ዩሪንስ የምንለው ወይም ደግሞ አረፋ የሚመስል ዩሪን የሚታየው በብዛት ለማን ላይ ነው ይሄ that indicate of excessive protein in the urine ማለት ነው ፕሮናንስ ታደርጉ ምናልባት ፎርት ዩሪን ነው የሚባለው ፎርት ዩሪንስ ነው የምንለው ወይም ደግሞ that form ዩሪን የሚባላል ያ ማለት that excessive urine in the excessive protein in the urine that indicate ስለዚህ የዚህ መልስ ምን ይሆናል ነው ሄማቹሪያ አይሆንም ሃይፐርአልቡሚኒያ ይሄም አይሆንም ሃይፐርካሊሚያም እንደዚህ አይነት ካራክተር የላቸውም መልሳችን ምንድነው that ፕሮቲን ዩሪያ ማለት ነው ፕሮቲን ዩሪያ ይሆናል ማለት ነው ሲ ፕሮቲን ዩሪያ አምስተኛው which nursing diagnosis most appropriate the patient with urinary incontinency urinary incontinency is unable to control the urine ማለት ነው ስለዚህ በሽተኛችን ዩሪን መቆጣጠር የማይችሉ በሽተኞች ወደኛ ቢመጡ ምን አይነት ነርሲንግ ዳያግኖስ ልናወጣ እንችላለን that risk for infection disturbed the body image and impair of urinary elimination risk for fluid volume deficit ምንድነው ሊሆን ይችላል ስለዚህ risk of infection ሊኖር ይችላል because that unable to control of the urine related to bladder atonia ሊሆን ይችላል related to anesthesia ሊሆን ይችላል related to በብዙ ምክንያት ኢንኮንቲኔንሲ ሊፈጠር ይችላል ኦር ኮማተስ ወይም ደግሞ if the unconscious ሊሆን ይችላል ኦር related to anesthesia ሊሆን ይችላል በዛም በተለያየ ምክንያት ኦር related to surgery ሊሆን ይችላል ኢንኮንቲኔንሲ አለ ሶ ይሄን ኢንኮንቲኔንሲ ምን አይነት ችግሮችን ሊያመጣ ይችላል it is a problem ማለት ነው ዲያግኖስ ማለት አይደንቲፋይ ዘ ፕሮብለም አይደለም ሶ ሪስክ ኦፍ ኢንፌክሽን ነው ዲስተርብድ ቦዲ ኢሜጅ ነው ዲስተርብድ ቦዲ ኢሜጅ ማለት ሰዎች ለራሳቸው ያላቸው አመለካከት ይቀንሳል ነው አዎ ሊሆን ይችላል ኢምፓየር ዩሪናሪ ኢሊሚኔሽን ነው ግን ነርሲንግ ዳያግኖስ ሞስት ነው እያለን ያለ ሞስት አፕሮፕሪየት ነው የሚለው ሪስክ ፎር ፍሉድ ቮሊዩም ዴፊሲት ይሄ አይሆንም ምክንያቱም ከኪድኒ ጋር የሚያገናኘው ነገር የለም ኢንኮንቲኔንሲ እርግጥ ኪድኒ አፌክት ሊሆን ይችላል ግን ኢንኮንቲኔንሲ የሚመጣው አብዛኛውን ጊዜ ብላደር አንኤብል ቱ ኮንትሮል ኦፍ ዩሪን ማለት ነው ሪሌትድ ቱ ብላደር አቶኒያ ወይም ደግሞ ሎስ ኦፍ ኢላስቲሲቲ ኦፍ ብላደር ኔክ ኦር ብላደር ስፊንክተር ማለት ነው ስፊንክተር አካባቢ ሎስ ያደርግ ማለት ነው ሶ ሪስክ ፎር ኢንፌክሽን ሊፈጠር ይችላል ዲስተርባንስ ቦዲ ኢሜጅ ሊኖር ይችላል ኢምፔር ዩሪናሪ ኢሊሚኔሽን መልሳችን የሚሆነው የመጀመሪያው ኢምፔር ደ ዩሪን ኢሊሚኔሽን ማለት ነው ኢምፔርድ ይሆናል ምክንያቱም ዲዛኔብል ቱ ኮንትሮል ማለት ነው ስለዚህ መልሳችን ሲ ይሆናል ማለት ነው ስድስተኛው ነርስስ that performing health situation አንድ ነርስ ኮሚኒቲ ሄልዝ ነርስ ሆነና that ወደ ሩራል ቀበሌ ምን አደረገ that health education ይሰጣል that nurses performing health education in the rural ቀበሌ about latrine use ስለ ላትሪን አጠቃቀም ምን ያደረገ that is describe አደረገ which one outcome indicate of effective health teachings so which outcome indicate effective health teaching አሁን ያስተማረው ትምህርት በደንብ ውጤታማ ነው ምንለው ምን ኢንዲኬተሮች ናቸው በምን አይነት ኢንዲኬተር ነው አንድ ሰው ያስተማረው ትምህርት እውነትም መሬት ላይ ወይም ደግሞ ታንጂብል የሆነ
ቼንጅ ያመጣ ምንለው የሚለውን ነገር ለማመልከት ነው። ነርስ ፐርፎርም ሄልዝ ኤጁኬሽን ኢን ዘ ሩራል ቀበሌ አባውት ላትሪን ዩዝ ዊች አውትካም ኢንዲኬተር ኢፌክቲቭ ሄልዝ ቲቺንግስ ፋሚሊ ኮንቲኒው ኦፕን ዴፊኬሽን ኢዝ ሮንግ ዲክሪዝ ዳት ሪፖርት ዲያሪያ ኬዝ ኢንክሪዝ ኦፍ ነምበር ኦፍ ሃንድ ዳግ ዳስ ዎል ኢንክሪዝ ኦፍ ዩዝ ኦፍ ሞስኪቶ ኒትስ። አሁን ምንድን ከነዚህ ውስጥ ፋሚሊ ኮንቲኒው ኦፕን ዴፊኬሽን ኢዝ ሮንግ ሪቨርስ ነው የሚሆነው። ስለዚህ መልሳችን የሚሆነው ቢ ነው። ዲክሪዝ ኦር ሪዲዩስ ኤንድ ሪፖርት ዲያሪያ ኬዝ የዲያሪያ በዲያሪያ ምክንያት እንግዲህ ዲያሪያው በተለያዩ ፌኮ ኦራል ዲዚዝ አንደኛው ወይም ደግሞ በሽታ ሲቀንስ ከሚያሳያቸው ነገሮች አንደኛው የዲያሪያ ጋር ተያይዞ የሚመጡ በሽታዎች ሪፖርት ሲቀንስ አንደኛው ኢንዲኬተር ነው። ፕሮፐር የሆነ ላትሪን ወይም ቶይሌት ቪዚት የሚያደርጉ ካሆነ ይሄ ፌኮ ኦራል የምንላቸው ዲዞች አብዛኛው ኮሚኒኬብል ዲዞች ይቀንሳሉ ማለት ነው። ኢንክሪዝ ነምበር ኦፍ ሃንድ ዳግድ ዎልስ የሚባል ይሄ የጉድጓድ ብዙ ጉድጓዶች መቆፈራቸው ይሄ አይደለም። ምክንያቱም ብዙ ጉድጓድ ተቆፈረ ማለት ተጠቀሙት ማለት አይደለም። ኢንክሪዝ ዩዝ ኦፍ ሞስኪቶ ኒት ይሄኛዋ ከዚህ ጋር አይገናኝም። ሞስኪቶ ፌኮ ኦራል አይደለችም። በአነፍሎስ መስክ የምትመጣ የፌኮ ኦራል ሳትሆን አብዛኛውን ጊዜ ዳትስ ከእንስሳት ጋር ከኔት ጋር ተያይዞ የሚመጣ ወይም ደግሞ ከነንቨርተብላል ከሆኑት አትሮፖድ ዲዚዞች ከሚባሉት አንደኛው ሞስኪቶ ናት ማለት። ስለዚህ እሱ በውሃ መፈሳሽ ምናምን እዛ ጋር ተያይዞ ነው እንጂ ከሽንት ቤት ጋር ተያያዥነት የለውም። ምክንያቱም በኦፕን ዴፊኬሽን የሚመጣ ሳይሆን ማላሪያ የምትመጣው አኖፊለስ ሞስኪቶ በምትባል ትንኝ ነው ማለት ነው። ስለዚህ ዩሪን ሽንት ቤት መጠቀማችን ያን ያህል ኢፌክት የለውም ማለት። ስለዚህ መልሳችን ቢ ዲክሪዝ ሪፖርት ኦፍ ዲያሪያ ኬዝስ ነው የሚሆነው ማለት። ሰባተኛው ጥያቄያችን 4 years በነገራችን ላይ የዚህ ቻናል ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። ቻናላችን በጣም ሲያደግ እኛም ሞቲቬት እንሆናለን፣ ብዙ ነገሮችን ይዘን እንመጣለን ማለት ነውና ሰብስክራይብ ማድረጋችሁን ላይክ ማድረጋችሁ ምክንያቱም ለእናንተ ላይ የሚፈጥረው ምንም አይነት ኢፌክት የለም። ስለዚህ ከጊዜያችሁ የሚያሳንሳችሁ ከገንዘባችሁ የሚያስቀራችሁ ነገር ስለሌለ ሰብስክራይብ አድርጉ። በነገራችን ላይ እኛ እንደዚህ ስናቀርብ ለሰዎች ተደራሽ እንድንሆን ነው። ስለዚህ ለዛ ሞቲቬሽን አንደኛው የሚሆነው ምንድነው ሰብስክራይብ ማድረግ በነፃ ለምናገኘው ነገር የኢንተርኔት ነው ትከፍሉ የምትችሉት እሱም ያው ለራሳችሁ ጥቅም ስለሆነ ማለት ነው። ስለዚህ ሰብስክራይብ ማድረግ ኢንሲግኒፊካንት ነው ለእናንተ አይደለ? ሲግኒፊካንት የሆነ ኢምፓክት የለውም በእናንተ ላይ። ስለዚህ ሰብስክራይብ አድርጉ፣ ኮሜንት አድርገን ሰዎችን ላደረግንላቸው ነገር እናመሰግናለን እንደምንለው ሁሉ ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ላይክ ማድረግ፣ ሼር ማድረግን መልመድ ያስፈልጋል። ምክንያቱም በጎ ላደረገለግ ነገር በጎ ማድረጉ መልካም ስለሆነ፣ ግን ይህን ሲባል የግድም አይርጉ አይደለም። ስለዚህ 4 years old chair present with fever and convulsion አለው ፎንታኔል with nurse priority which is nursing priority። ይህ እንግዲህ present with fever ያለው convulsion ወይም ደግሞ ሼክ ያለው ወይም ደግሞ ያንቀጠቅጠዋል and blooding ፎንታኔል አካባቢ ወይም ደግሞ ይሄ ፍሮንት ቦናቸው ወይም ይሄ ራስ ቅላቸው አካባቢ ብረግ ያለ ብረግ የምንለው አለ። ሰው እነርሱ ምን አይነት ነርሲንግ ከሚከተሉት ውስጥ የትኛው ነው ጤና ባለሙያው ቅድሚያ መስጠት ወይም ደግሞ ነርሱ መስጠት ያለበት የሚለውን ማወቅ ያስፈልጋል። መጀመሪያ ብለጊንግ ኢን ዘ ፎንታኔል የሚፈጠረው ምንድነው? የዳት ኢንክሪዝ ኦፍ ኢንትራክራኒያል ፕሬሸር በሚጨምርበት ሰዓት ነው እንደዚህ አይነት ነገሮች የሚፈጠሩት፣ ወይም ሶፍት ስፖት ይባላል። ይሄ ፎንታኔሉ ብለግ ሲያደርግ ልክ ስትነኩት ይሄ መሀል አካባቢ ላይ ምን አለው? ሶፍት የሆነ ስፖት አለው ማለት ነው። as the membranes the gap between skull bone that infant that is alone then that's brain grows ነው። ስለዚህ አብዛኛው ይሄ ኢንትራክራኒያል ፕሬሸር ነው የሚጨምረው። very በጣም ላይፍ ትሪቲንግ ሁሉ ሊሆን ይችላል ማለት ነው። ሶ ምንድነው የምናደርገው ነው ዋናው ነርሲንግ ፕራዮሪቲ መስጠት ያለ አድሚኒስትር ኦፍ አይቪ ፓራሲታሞል ወይም ደግሞ ፓራሲታሞል የምንለው ዳት ኢንክሉዲንግ ፔንኪለር ወይም ደግሞ አንቲፓይሬቲክስ የምንለው ወይም ደግሞ የትኩሳትን ወይም ደግሞ የሰውነት ሙቀትን የሚቀንስ ነው። ግን ይሄ እንደ ፈርስት ፕራዮሪቲ አይያዝም። ምክንያቱም ይሄ ሳይን ሲምፕተሙን ነው ሪዲዩስ የሚያደርግ አንደርላይን ኮዙ ላይ ሰስፔክት meningitis and refer urgent and education the mother febrile control fever control start malaria treatment immediately። ስለዚህ ይሄ ስታርት ማላሪያ ይሄ ቻይልድ ነው፣ የ4 ዓመት ህፃን ነው። ማላሪያ ኮንፊርም ሳናደርግ ማላሪያ አንቲ ማላሪያ ድረጎች አንሰጥም።
ስለ ፌብራይል ኮንትሮል ልናወራት አንችልም። ምክንያቱም ይሄ ማይልድ አይደለም። ዊዝ ብለጊ ፍሮንታል ላይ ራሱ ሶፍት የሆነ ስፖት አለ። ይሄም ዳት ኢዝ ሲቪር። ስለዚህ የሚሆነው ምንድነው? ቢ ላይ ሰስፔክት ሜኒንጃይተስ ኢንትራክራኒያል ላይ ከሚጨምሩት አንደኛው ሜኒንጃይተስ ነው። ስለዚህ ሪፈር አርጀንትሊ ነው ወደ ሃይ ስፔሻሊስት ወደ ሆኑት ወይም ደግሞ ወደ ከኛ ተቋም ወደ ተሻለ ተቋም ሪፈር ማድረግ ነው። ወይም ደግሞ ዳት ኮንሰርን ሲኒየር ፕሮፌሽን ማለት ነው። ከኛ ሲኒየር የሆኑትን ሪፈር ማድረግና ለነሱም ኮንሰልት ማድረግ የተሻለ ነው የሚሆነው። ስለዚህ መልሳችን ቢ ነው የሚሆነው። The patient with advanced HIV present with oral candidiasis ወይም ደግሞ candidiasis what's the medication most appropriate for these patients? አሁን እንግዲህ HIV ፖዚቲቭ ነው፣ አድቫንስድ የሆነ HIV ፖዚቲቭ ነው። that based on the different indicator of that advanced HIV AIDS ወይም ደግሞ HIV ዴቨሎፕ ያደርጋል። ስለዚህ በብዙ መንገድ ኤችአይቪን ክላሲፋይ እናደርገዋል። አሁን አድቫንስ ኤችአይቪ ምንድን አሁን እናንተ ይውላችሁ እንደዚህ አይነት ጥያቄዎችን ስትሰሩ ይሄ ጥያቄው ሁሉ መልስ ይሆናል ማለት አይደለም። ወይም ደግሞ ይሄ የምንጠይቃችሁ ጥያቄ ስምንተኛዋ ልክ ኮምፒውተራችሁን ስትከፍቱ ወይም ፈተና ስትቀርቡ እንደዚህ አይነት ጥያቄ ይመጣል ማለት አይደለም። ሶ አድቫንስ ኤችአይቪ ማለት ምን ማለት ነው መጀመሪያ፣ ከዛ ኦፖርቹኒስቲክ ኢንፌክሽን ማለት ምን ማለት ነው እዚሁ ላይ በደንብ እያደረጋችሁ ከዛስ ሞስት ኢምፖርታንት የሆኑ ሜዲኬሽኖች ምን ምን ሊሆኑ ይችላሉ የሚለውን በደንብ ማወቅ ያስፈልጋል። ሲዲ4 ስንት ሲሆን ነው? አሁን ሁሉም መልስ መናገርም አያስፈልግም። ስለዚህ በደንብ እያደረጋችሁ እየሄዳችሁ እንድታነቡ ነው። ክሊክ ነው ክሊክ መሸምደድ ሳይሆን ወደ እናንተ መተርጎም አለባችሁ። ትምህርትን አትሸምድዱት። ትምህርት በመሸምደድ አይመጣም። እንደ ፎርሙላ ምናምን ሊሸምድዱ ይችላሉ። ከዛ ውጭ ግን ኢንተርፕሬት ማለት ወደ ራስ መተርጎም ነው ዋናው ትልቁ የተማሪ ስራ። የተማራችሁትን ነገር ወደ ራሳችሁ መተርጎም እና የገባችሁን ነገር ለሰዎች ፕሬዘንት ማድረግ፣ ለሰዎች መናገር፣ ከጓደኛ ጋር ማንበብ፣ እነዚህ በጣም በዓለም አቀፍ ተሞክሮም በተለያዩ ጥናቶችም የሚነገሩ ናቸው። አንዳንዴ እኛ የሆነ ነገር ላይ ችክ ብለን እናነባለን፣ ግን ያነበብነው ያክል ውጤት ላናገኝ እንችላለን። እና ይሄ የሚመጣው ደግሞ ሚስ አንደርስታንድ ስለ ንባብ ሚስ አንደርስታንድ ስላለ ነው። እና በማንበብ በብዛት በምና እንደዛ አይደለም። ያነበብነው ነገር ወደ ራሳችን መተርጎም፣ ለሰዎች ማቅረብ፣ ሰዎችን ራሳችን እንዲገመግሙ ማድረግ፣ ራሳችንን መገምገም፣ እነዚህን ካደረግን ሰው የተሻለ ነገር ያመጣል። በጣም ትክክለኛ በትልቅ ቦታ ላይ ስኬታማ የተባሉ የትኛው በትምህርትም ይሁን በሌላውም የቢዝነስ ዘርፍም በሏቸው በሶሻል ሚዲያም በሏቸው በየትኛውም ቦታ ላይ ራሳቸውን ሰልፍ ኢቫሉዌት የሚያደርጉ ሰዎች የተሻለ ዝም ብለው በጨለምተኝነት በቃ እንደዛ ነው። አብዛኛዎችን ሰዎችን በእንደዛ አይነት መንገድ ስንጠይቃቸው የተሻለ የሚሆኑ ራስን መገምገም፣ ራስን ኢቫሉዌት ማድረግ፣ ሰዎች መርዳት፣ ለሰዎች ማገዝ፣ ያን ጊዜ ራሳችን አብረን እየተማርን እንሄዳለን። ጥሩ። አሁን ወደ ጥያቄችን አድቫንስ ቤዝድ ኦን ዘ CD4 ቫይራል ሎዱን አይተን አድቫንስ ኤችአይቪ ፖዚቲቭ የሆነ በሽተኛ መጥቷል እና ኦራል ካንዲዲያሲስ አለበት። ይሄ ዛስ ዊች ሜዲኬሽን ኢንዲኬት ፎር ዲስ ፔሸንትስ ነው የሚለው። አሁን መጀመሪያ ኦራል ካንዲዲያሲስ ወይም ደግሞ ኦራል ትራሽ የምንለው ፈንጋል ኢንፌክሽን ነው፣ ቫይራል አይደለም፣ ባክቴሪያ አይደለም። የዚህ ፈንጋል ኢንፌክሽን ማውዝ ላይ የሚፈጠር ነው። አብዛኛውን ጊዜ ኦራል ካንዲዲያሲስ እንለዋለን። ካንዲዳ አልቢካንስ በሚባል የፈንገስ ዘር ነው የሚመጣው። ስለዚህ ለዚህ በሽተኛ የፈርስት ላይን ድረጉ የትኛው ነው? አሳይክሎቬራ ኢትስ አንቲ ቫይራል አንቲ ፈንጋል አይደለም። ስለዚህ አሳይክሎቬራ አይሆንም ማለት ነው። ኤክስክሉድ አደረገ ነው። ሜትሮኒዳዞል አንቲባዮቲክስ ነው፣ እርግጥ ነው አንቲ ፕሮቶዞአልም ነው። ስለዚህ ይሄኛውንም ኤክስክሉድ እናደርገዋለን። ስለዚህ መልሳችን የሚሆነው ናስቲን ኦራል ሰስፔንሽን ነው። ኮትሪማዞል አይሆንም፣ አብዛኛው ጊዜ ለአንቲባዮቲክስ ነው። ስለዚህ የሚሆነው ማን ይሆናል ማለት ነው? ሲ ናስቲን ኦራል ሰስፔንሽን ይሆናል ማለት ነው። ይሄ ፈርስት ላይን ትሪትመንት ነው የሚባለው። አንደኛ ሱፐርፊሻል ነው የሚደረገው፣ ምክንያቱም ኦራል ካንዲዲያሲስ ሱፐርፊሻል ከምንለው አንደኛው ነው፣ ወይም ደግሞ ቶፒካል ነው። ስለዚህ ኦራል ካንዲዲያሲስን ቶፒካሊ እንዲቀባ ማድረግ እንችላለን። ሰስፔንሽን ስለሆነ አፋቸው ላይ እንዲያደርጉት ይደረጋል። ስለዚህ ናስቲን ኦራል ሰስፔንሽን ኢዝ ኢምፖርታንት። ነገር ግን አንዳንድ ሲቪየር በሚሆንበት ሰዓት እና ሪከረንት ሲስተሚክ የሆነ አንቲፈንጋል ልንጠቀም እንችላለን። አንቲፈንጋል ሲስተሚክ አንቲፈንጋል የሚባሉት ለምሳሌ ፍሉኮናዞል የሚባለው ፍሉኮናዞል የሚባል የዞል ዘር አንቲፈንጋል የሆነ ልክ እንደ ኬቴናኮናዞል እንደምንለው እነዚህ ሲስተሚክ
ድራጎች ናቸው ሪኮመንድ ይደረጋል። ምክንያቱም ኦራል ካንዲዳይተስ ቫይራል ፈንጋል ኢንፌክሽኖች ኮመን ነው ኤችአይ ፖዚቲቭ። ምክንያቱም ካንዲዳይተስ አልቢካንስ በሚባለው አብዛኛው የሚመጣው ዱሪንግ ኢሚኒቲ ሰፕረስ በሚሆንበት ሰዓት የበሽታን የመከላከል አቅማችን ኤችአይቪ ኤድስ ደግሞ የበሽታ የመከላከል አቅማችን ስለሚቀንስ ማለት ነው። ስለዚህ ለዚህ በሽተኛ የሚመከረው ሲ ላይ ያለው ይሆናል ማለት ነው። ናሲን ኦራል ሰስፔንሽን የሚባለው ነርሲስ ማኔጂንግ ዘ ፔሽንት ዊዝ ሞደሬት ዲሃይድሬሽን ዲው ቱ አኪዩት ዋተር ዲሃሪያ። ሞደሬት አሁን ይኸውላችሁ ዲሃሪያን ማኔጅ የምናደርግበት አይኤምኒሳይ የሚባላል አይደለ? አንደር 5 ላይ ስትማሩ ወይም የህፃናት ትምህርት ፔዲያትሪክስ ስትማሩ ህፃናቶች የምናክምበት ለየት ያለ አልጎሪዝም እንትን ያስፈልገናል። የምንከተለው ይሄ አይኤምኒሳይ የሚባለው ማለት ነው። አይኤምኒሳይ እና በደንብ አፕዴት በየወቅቱ አፕዴት ይሆናል። እሱን መከተል ነው። ስለዚህ ምንድነው የዲሃሪያው አይነት የሚለው ነገር ማወቅ ያስፈልጋል። ሞዴሬት ነው ዲሃይድሬት ዲው ቱ አኪዩት ዋተሪ ዲሃሪያ። አኪዩት የሆነ ዋተሪ ዲሃሪያ ዘንተሪም አይደለም ሌላም አይደለም ዋተሪ ዲሃሪያ አለው። ሶ ምንድነው የምናደርግለት ነው? አሁን ይኸውላችሁ ዲሃሪያ ላለው ሰው ከሆነ አይቪም ልንሰጥ እንችላለን፣ ሌሎችም ነገሮች ሊሆኑ ይችላሉ። ግን ዊዝ ሞዴሬት እያለ ነው። አሁን አይኤምኒሳይ ግሪን ላይ ሬድ ላይ ያስቀመጣችሁት እና የሎ ላይ ያስቀመጣችሁት አለ። እዛ እሱን ሄዳችሁ ማንበብ አለባችሁ። ዲሃሪያን ማይልድ፣ ሞዴሬት ዲሃሪያም፣ ሲቪር ዲሃሪያ ካራክተሩ ምንድነው፣ ሳይን ሲምፕተሞቹ ምንድናቸው እያላችሁ እየገባችሁ እያንዳንዷን ማንበብ ያስፈልጋል። ዲሃሪያን ክላሲፋይ ታደርጋላችሁ። ስለዚህ ምንድነው አሁን የኛ ያለው ሞዴሬት ዲሃይድሬሽን አለው። ይቅርታ ዲሃይድሬሽን የመጣው ምንድነው በዋተሪ ዲሃሪያ። ስለዚህ ሞዴሬት የሆነ የዲሃይድሬሽን ካራክተር አለው። ዲሃይድሬሽን ከምናገኘው ስኪን ፒንች ስታረጉት አንዱ ምልክት ይችላል። ኤንድ ድራይነስ ማውዝ ድራይነስ ሊኖር ይችላል። እነዚህ የመሳሰሉ ካራክተሪስቲክሶች ሊኖሩ ይችላሉ። ቫይታል ሳይንስ ስታይሉ ብለድ ፕሬሸሩ በጣም ይወርዳል። ፐልስ ሬቱ ደግሞ በጣም ሊጨምር ይችላል። ስለዚህ ምን ልታደርጉ ትችላል? ዋትስ ነርሲንግ ኢንተርቬንሽን ፎር ዚስ ፔሽንትስ ነው። ስታርት አይቪ ኢንፊውዥን ኢሚዲየትሊ አይሆንም። ምክንያቱም ሰውየው ይሄ በሽተኛ ዲሃይድሬሽን አለው፣ ግን ዊዝ ዳት አኪዩት የሆነ ዲሃሪያ ነው፣ ግን ሞዴሬት የሆነ ሳይን ሲምፕተም ነው ያለው ማለት ነው። የምን የዲሃይድሬሽን ስሜት። ስለዚህ አይቪ ላይ ቶሎ ፈርስት ላይን አይሆንም ማለት ነው። አንቲባዮቲክስ በቂ አይደለም። አንቲባዮቲክስ ይልቅ መቅደም ያለበት ሌላ ነው። ምክንያቱም አንቲባዮቲክሱ ልክ ነው፣ አንደርላይን ኮዙን ከለየም በኋላ አንቲባዮቲክስ እናዛለን። ግን ዲሃይድሬሽኑ እኛ ጋር በዲሃይድሬሽኑ ምክንያት ነው የመጣ። ዲሃይድሬሽን ደግሞ ያመጣው ዲሃሪያው ነው። ልክ ነው። አንደርላይን ኮዙ ብናክመው የዲሃሪያውን ያመጣውን ባክቴሪያ ኦር ቫይረስ ብናክመው በሽተኛው ሊድን ይችላል። ግን መጀመሪያ ዲሃይድሬሽኑ ሊገለው ስለሚችል ወይም ደግሞ ሊጎዳው ስለሚችል ዳት ፕሮቫይዲንግ አንቲሚቲክስ በሽተኛው ቮሚቲንግ የለውም፣ ደግሞ ሪኮመንድ አይደረግም አንቲሚቲክስ። ስለዚህ የሚሆነው ኦአርኤስ ነው። ኦራል ራዲዬሽን ሶሉሽን ኦብዘርቭ ክሎዝሊ ዊዝ ቼኪንግ ኦፍ ዘ ፔሽንት ቫይታል ሳይን that's observe the patient condition at administer of or no the big in that's ORS that's to recommend oral rehydration ባፍ የሚወሰድ ፈሳሽ መውሰድ ማለት ነው። ያ ምን ይባላል? ORS oral rehydration solution ምንለው ማለት ነው። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። The pregnant mother in third trimester come for ANC antenatal care with a swell on the feet, elevated blood pressure. What's the nurse immediately concerned? ምንድነው ኮንሰርን የሚያደርጋቸው? አሁን ስለ አኒሚያ፣ ስለ ኢክላምሻ፣ ፕላሴንታ ፕሪቪያ፣ ጀስቴሽናል ዲያቤተስ እነዚህ ማወቅ ያስፈልጋል። አሁን እዚህ ላይ ያሉት ሁሉ ይመጣሉ ተቀይረው። አሁን ለምሳሌ የሚመጣው ስለ አኒሚያ ለሆነ ሪሌትድ ቱ ጀስቴሽናል ሪሌትድ ቱ ዘ ፕሬግናንት አኒሚክ ሊሆኑ ይችላል ይመጡት ኦር ጀስቴሽናል ሃይፐርቴንሽን ሊሆን ይችላል ኦር ጀስቴሽናል ዲያቤቲክስ ሊሆኑ ይችላሉ። ስለዚህ እያንዳንዷ እነዚህ ፕሬግናንት ማዘር ሊያጋጥማት የሚችል ነው። ግን እዚህ ጋር ብለድ ፕሬሸር ጨምሯል። ሎወር ኤክስትሪሚቲዋ ላይ ስወሊን አለ ወይም ደግሞ ያበጠ ነገር አለ ሪሌትድ ቱ ዳት ብለድ ፕሬሸር ኤሌቬትድ። ስለዚህ አሁን ማወቅ ያለብን ምንድነው የመጀመሪያው ሊሆን የሚችለው ምንድነው? ፕሬግናንት ማዘሮች ሰርድ ትራይሚስተር ላይ ከሚያጋጥማቸው አንደኛው እነዚህ ነገሮች ሁሉም በሚባል ደረጃ ሊያጋጥሟቸው ይችላል። ግን በብዛት የሚያጋጥማቸው ዊዝ ሃይፐርቴንሽን ካለባቸው ኢክላምሻ የሚባለው ነው።
አኒሚያ ያጋጥማል፣ ግን አኒሚያ ብለድ ፕሬሸርን አይጨምርም፣ እንደውም ይቀንሳል፣ ሄሞግሎቢኑም ስለሚቀንስ። ፕላሴንታ ፕሬቪያ ፔንለስ ቫጂናል ብሊዲንግ ማለት ነው እንጂ ብለድ ፕሬሸርን አይጨምርም፣ እንደውም ይቀንሳል። ሃይፖቴንሽን ውስጥ ይወስዳቸዋል፣ ሃይፖቴንሽን ውስጥ ይገባሉ፣ ታኪፒኒያ ውስጥ ይገባሉ፣ ታኪካርዲያ ውስጥ ይገባሉ። ጄስቴሽናል ሃይፐርቴንሽን ዳት ኤሊቬቲንግ ኦፍ ብለድ ግሉኮስ ሌቭል ነው። እብጠት ሊኖር ይችላል ባይ ዲፎልት፣ ግን በዋናነት የዚህ ምልክት ኢክላምሺያ ነው። ኢክላምሺያ አንደኛው ሃይፐርቴንሽን፣ ፕሮቲኑሪያ፣ ኢደማ የመኖር እድል አላቸው። አልፎም ፕሪክላምሺያ ኢንክሉዲንግ ካደረገ ምን ሊኖራቸው ይችላል? ዳት ኮንቨልሽን ሊኖራቸው ይችላል፣ ወይም ደግሞ ዳት ሾክ ውስጥ ሊገቡባቸው ይችላል። ዳት ሊቨር ብለድ ፕሬሸራቸው፣ ፊታቸው ኢደማተስ ይሆናሉ። ስፔሻሊ ሰርድ ትራይሚስተር ላይ መፈጠር እድል አላቸው ማለት ነው። ፕሪክላምሺያ ከ20 ሳምንት ጀምሮ ሊፈጠር ይችላል። ክላምሺያ ከሆነ ደግሞ ክላምሺያ ሰርድ ትራይሚስተር ነው የሚሆነው ማለት ነው። ሶ እነዚህ ነገሮች መልሳችን የሚሆነው ክላምሺያ ነው። ብለድ ፕሬሸር ከጨመረ፣ ፕሮቲን ዩሪያ ወይም ደግሞ በብለድ ውስጥ ያለው በዩሪያ ውስጥ ያለው የፕሮቲን መጠን ከጨመረ፣ ኢንክሉዲንግ ኦፍ ኢደማ ካለ፣ ብለድ ፕሬሸርም ከጨመረ ወይም ሃይፐርቴንሽን ውስጥ ከገቡ ኢክላምሺያ እንለዋለን ማለት ነው። ስለዚህ ፕላሴንታ ፕሬቪያ ማለት ዳት ፔንለስ ወይም ደግሞ ህመም አልባ የደም ፍሰት ማለት ነው። ስለዚህ እነዚህ ሁሉም ግን በእናቶች ላይ ይፈጠራሉ፣ ግን ካለን ሲናሪዮ አንፃር ኢክላምሺያ ይሆናል መልሱ ማለት ነው። Nurse is assigned to the assessment of nutritional status in under 5 children, which is most እነዚህ ነገሮች ሲጎማኖሜትር፣ ዳት ሄሞግሎቢን ቴስት፣ ሞዋክ፣ ብለድ ግሉኮስ ሜትር፣ ግሉኮሜትር ይቅርታ፣ ግሉኮስ ሜትር ማለት ያው ግሉኮሜትር ማለት ነው እና የኒውትሪሽናል ስታተስን አሁን እነዚህ ቀላል ይመስላሉ፣ ግን ብዙ ተማሪ ሲሳሳቱ እና ፈተናም ስናመጣቸው በነገራችን ላይ እኔ በማስተማሩ ብዙ አመት ቆይቻለሁ እና ብዙ ጎበዝ ያልናቸው ተማሪዎች ራሱ ሲሳሳቱ እናያለን። ኒውትሪሽናል ስታተስ ሁሉም እኮ ሊሆኑ ይችላሉ፣ ግን ኒውትሪሽናል ስታተስ ስላለ ሞር አይዞሌት ሆነ ማለት ወይም ተለየ ማለት ነው። ወይም ደግሞ ሲግማኖሜትር ወይም ደግሞ ሲግማኖሜትር የሚባለው ዲቴክቲንግ ኦር አይደንቲፋይ ኦር ሜዠሪንግ ኦፍ ብለድ ፕሬሸር ነው። ሄሞግሎቢን ቴስት ደግሞ ቴስቲንግ ኦፍ ነምበር ኦፍ ሄሞግሎቢን ማለት ነው። አኒሚክ ነው ወይስ ኖርማል ነው የሚለውን ነገር ነው። ስለዚህ መልሳችን የሚሆነው ሞዋክ ታፕ ነው የሚባለው። ኒውትሪሽን ለህፃናቶችና ወይም እርግጥ ለእናቶችም ይሆናል። እርግጥ ግን በብዛት ኒውትሪሽን የህፃናቶችን ኒውትሪሽን አሰስ የምናደርግበት መንገድ ሞዋክ ነው። ግን ሌሎቹ አይሆኑም ማለት ነው። ሄድ ሰርከፍራንስ ይለካል፣ ሞዋክ ይለካል፣ ዌይት አለ፣ ሄት አለ እና እነዚህ ሁሉ የህፃናትን የኒውትሪሽናል ስታተሳቸውን ወይም ደግሞ አመጋገባቸውን ኢንዲኬተር ነው ማለት ነው። ወይም ምክንያቱም ቦዲ ማስ ኢንዴክሳቸውም አንድ ኢንዲኬተር ነው፣ ሄድ ሰርከፍራንሳቸውም አንድ ኢንዲኬተር ነው፣ ሌሎቹ ነገሮች አሉ። ስለዚህ ሞዋክ ታፕ ኢዝ ኢምፖርታንት ቱ ሜዠሪንግ ኦፍ ኒውትሪሽናል ስታተስ ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ፖስት ኦፕሬቲቭ ፔሽንት ሰደንሊ ዴቨሎፕ ሾርትነስ ኦፍ ብሪዚንግ ቸስት ፔን ዊች ሞስት ላይክሊ ኮምፕሊኬሽን። አሁን ፖስት ኦፕሬሽን ሰደንሊ ዴቨሎፕ ሾርትነስ ኦፍ ብሪዚንግ ኦር ቸስት ፔን ሰርጀሪ ተሰራ፣ አብዶሚናል ሰርጀሪ፣ ቶራሲክ ሰርጀሪ ሊሆን ይችላል። ሶ ምን ዴቨሎፕ አደረገ? ሾርትነስ ኦፍ ብሪዚንግ። ሶ ኒሞኒያ ነው፣ ፑልሞናሪ ኢምቦሊዝም ነው፣ አዝማ ነው ኤንድ ፕሉሪቲስ ነው ወይም ደግሞ ፒሉራይቲስ ምንለው ማለት ነው። ኢንፍላሜሽን ኦፍ ፒሉራር ካቪቲ ማለት ነው። ፒሉራር ካቪቲ ኢንፍሌምድ ሲሆን ሶ ኒሞኒያ ዳት ኢንፍላሜሽን ኦፍ ፋሪንጂያል ነው የምንለው። ስለዚህ ብዙ ጊዜ ይሄ ኮመን አይደለም። መልሳችን የሚሆነው ፑልሞናሪ ኢምቦሊዝም። ለምን ከተባለ አብዛኛውን ጊዜ ሰርጀሪ በምንሰራበት ሰዓት ክሎት ፎርም ያደርጋል። ሪሌትድ ቱ ዳት ኢዝ ኢሞቢላይዜሽን አይደለ? አድሚት ነው የሚሆነው አይደለ? ፔሽንቱ አለ ቤድ ሪድን ነው የሚሆነው ኦልሬዲ፣ ወይም ደግሞ ኦልሬዲ ሰርጀሪ በሚሰራበት ሰዓት ዊዝ አነስቴዥያ ነው፣ መንቀሳቀስ አይችልም ለብዙ ሰዓታት። እንቅስቃሴያችን ደግሞ አንደኛው ይሄ ቬነስ ሪተርናችን ይጨምራል። ስለዚህ ፑልሞናሪ ላይ ኢምቦሊዝም ይሄ ቬን አካባቢ ላይ ያለ ብለድ የመርጋት ባህሪ ያለው ክሎት ያደርጋል። ሶ እነዛ በሱፔሪየር ኢንፌሪየር ቬን አካባቢ ይገባሉ። እነዛ የገባ ደግሞ ፕሉሞናሪ አካባቢ ያለው ወይም በፕሉሞናሪ በተለይ ፕሉሞናሪ አርተሪን ብሎክ የማድረግ ቴንደንሲ ያላቸው። ምክንያቱም ደም ከታችኛው ወይም ደግሞ ከሰርኩሌሽኑ ቬነስ ሪተርኑ ከታች ይመጣል፣
ከላይ ይመጣል። ይሄ በሱፔሪየር እና በኢንፌሪየር ቬና አካባቢ ይገባል ወደ ራይት አትሪየም ማለት ነው። ከዛ ወደ ቬንትሪክል፣ ከዛ በፑልሞናሪ አርተሪ ወደ ሳምባችን ይሄዳል በፑልሞናሪ ቫልቭ አድርጎ ማለት ነው። እዚህ ፑልሞናሪ ቫልቭ ላይ አልፎ ሲሄድ ፑልሞናሪ አርተሪ ነው የሚያገኘው። ስለዚህ እዚህ ፑልሞናሪ አርተሪ ላይ ከሰውነታችን የመጣው ደም ፑር የሆነ ኤክሰርሳይዝ አላቸው ወይም ቤድሪን ናቸው፣ አርቢትር ናቸው፣ አለመንቀሳቀሳቸው፣ ዲፕ ብሪዝ አለማድረጋቸው ምን ያደርጋል? እዛ አካባቢ ብለድ ክሎት ያደርጋል ወይም ኢምቦሊ ይፈጥራል። ኢምቦሊዝም ይኖራል። ያ ኢምቦሊዝም ደግሞ ጋዝ ኤክስቼንጅን ኢንተርፌር ያደርጋል። ያ ደግሞ ሾርት ሶርስ ኦፍ ብሪዚንግን ያመጣል ዊዝ ቸስት ፔን አለው ማለት ነው። ስለዚህ መልሳችን የሚሆነው ፑልሞናሪ ኢምቦሊዝም ይሆናል ማለት ነው። ለዛሬ ያበቃው። እርግጥ አንድ ቀርቶናል፣ ይቅርታ። ኢን ዘ ሊቨር ሲሮሲስ ዴቨሎፕ ያደረገ which the following value is the most expected ሊቨር ሲሮሲስ ዴቨሎፕ ያደረገ በሽተኛ ወደ እናንተ ቢመጣ ምን ላቭ ኤክስፔክት ታደርጋላችሁ? የመጀመሪያው ሄሞግሎቢን ኢንክሪዝ ኦፍ አልቡሚን ዳት ቢሊሩቢን ዲክሪዝ ኦፍ ሊቨር ኢንዛይም። ሲሮሲስ ዴቨሎፕ ያደረገ እንግዲህ ሊቨር ሲሮሲስ በተለያዩ መንገድ ሊመጣ ይችላል። አንደኛው በአልኮሊክ ኮንሱመር ከሆኑ ወይ ደግሞ ሄፓታይተስ ዴቨሎፕ ካደረጉ በተለያዩ መንገዶች ሊቨር ሲሮሲስ ዴቨሎፕ ሊያደርግ ይችላል። ያ ሊቨር ሲሮሲስ የመጀመሪያው ኢንክሪዝ ኦፍ ሄሞግሎቢን ዲስ አብሶሉትሊ ሮንግ። ይህ ትክክል አይደለም፣ ምክንያቱም ሪቨርስ ነው። እንደውም ሄሞግሎቢን መጠን ሊቀንስ ይችላል። አልቡሚን ዳት ኢንክሪዝ ኦፍ አልቡሚን የመኖር እድል ይቅርታ፣ ብሊሩቢን የመኖር እድል አላቸው። ለዛም ነው አብዛኞቹ ብሉሽ ዲስክ ወይም ደግሞ የሎሽ ዲስከለሬሽን ናቸው አለ አይናቸው አካባቢ የጉበታቸው የታመመ ሰዎች አይናቸው ዳት ኢዝ ኤክሰሲቭ የሆነ አንኮንጁጌትድ የሆነ ብሊሩቢን በብለድ ስትሪም ውስጥ ስለሚዘዋወር ማለት ነው። ኢንዛይም ፕሮዳክሽኑ ዲክሪዝ ዳት ኮንሲደረብል። ነገር ግን ሞስት ኤክስፔክት ስለሆነ የማን መጠን ነው የሚቀንሰው? የብሊሩቢን መጠን ይጨምራል። የብሊሩቢን መጠን ይጨምራል ማለት ነው። ነገር ግን ኢንክሪዝ ኦፍ አልቡሚን ይቀንሳል እንጂ አልቡሚን አይጨምርም። አልቡሚን ፓርት ኦፍ ፕሮቲን ዳት ኦፍ ሬድ ብለድ ሴልስ ይሄ አልቡሚን ምን ያህል ዲስትራክት እየሆነ መጠኑ ይቀንሳል እንጂ በሰውነታችን ውስጥ ያለው ወይም ደግሞ በብለድ ስትሪማችን ውስጥ ያለው የአልቡሚን መጠን በመጠኑ ቢሆን ይቀንሳል ቤዝድ ኦን ዘ ሲሮሲስ ስቴጅ ማለት ነው። ነገር ግን የብሊሩቢን መጠን በጣም ይጨምራል። ለዛም ነው ሊቨር ሲሮሲስ ዴቨሎፕ ያደረጉ ሰዎች ምን ያደርጋል? የሎሽ ዲስከለሬሽን ይኖራቸዋል። እና አንዱ ምልክቱ ይሄ በብለድ ስትሪም ወይም አንኮንጁጌት የሆነ ብሊሩቢን ፒግመንት በጣም በመጨመሩ ምክንያት እንደዚህ አይነት ሳይን ሲምፕተም ይኖራቸዋል። ለዛሬ ጨረስኩ። ይሄን ይመስላል። ቀደም እንዳልኳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ ቀደም ደግሞ ቻናላችን ደንበኛ የሆናችሁ ደግሞ ላይክ፣ ኮሜንት ሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለዛሬ አበቃ። ሁልጊዜ እንደምለው ቱጌዘር ዊ አቺቭ ሞር ነው። ዊ አቺቭድ ሞር። ይሄ የዚህ ቻናል መገለጫ ነው። በምንችለው መጠን ቪዲዮዎችን በተከታታይ ለመልቀቅ እንሞክራለን። ስለዚህ ለዛሬ አበቃው።